ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። በሰው ዘንድ ተቀባይነትን አግኝቻለሁኝ ብለህ ግለሰቦችን፣ ድርጅቶችን እያስፈራራክ እየተደራደርክ ገንዘብ የምትቀበል ከሆነ አንተስ ከነሱ በምን ተሻልክ? እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል። የሆነ ቪዲዮ ሰርቶ ኢሚዲየትሊ ቪዲዮ መልሶ አጠፋው። አወንታ በርሲሳ በብዙ መንገድ እሷን ስትወነጅላትና ስትከሳስ ስለነበር ኤቪደንስም ካለክ ታዲያ ለምን ወጥተህ ከእሷ ጋር ፌስ ቱ ፌስ አትነጋገርም? ራስን ለምን አታነጻም? ሰላም ዳኒ ነኝ ከዘማች ዴይሊ። በያላችሁበት አክብሮታዊ ሰላምታ ይድረሳችሁ እያልኩኝ ከላይ በወፍ በረር ላስመለክታችሁ ሞከርኳቸውና ሌሎች አዝናኝና ቁም ነገር አዘል የሆኑ ቪዲዮዎችን እያየን አብረን ሪላክስ እናደርጋለን፣ ቁም ነገር እንይዛለን። ቪዲዮን ከመጀመራችሁ በፊት ላይክ ማድረግ እንዳይረሳ፣ እንደዚሁ ለዚህ ቤት አዲስ ከሆናችሁ የሰብስክራይብ ምልክቷን በማጥፋት ቤተሰብ መሆን እንዳትረሱ። ልጀምረው? አዎ ልገባው ነው። ሰሞኑን የብዙዎችን ልብ የነካ ቪዲዮ ነው ይሄ ቪዲዮ። 4 ሎሚ ይዘዋል፣ ሌላ ነገር ምንም የላቸውም። ማየ እንዴት ነው? ሎሚዋን ልግዛት? ስንት ነው? ሌላ የሚሸጥ ነገር የለም? ከሎሚ ሌላ የሚሸጥ የለም? ሌላ ምንም ነገር የሚሸጥም አልያዙም። 4 ሎሚ ብቻ። እግዚአብሔር የፈቀደ እግዚአብሔር የወደደው ሰው ካለ ይረዳል። እኔ በአቅሜ እቺን 40 ብር 400 ብር እገዛለሁ። ሌላ ሰው ደግሞ ይሄን አይቶ እርሱን የሚረዳ ሰው ካለ አራዳውትን ልክና ይረዳውታል። ውሰድማይ 400 ብር ልግዛው፣ 400 ብር ልግዛው። ከበዳቸው። የኔ ስጦታ ነው። እዚህ ሽቃ ገዝተው ሌላ እቃዎች ይገዙበታል ማለት ነው። በዚህ 500 ብር እቃዎችን ግን የበሽ ነገር ያርጉበት ስራ አይደለም። ይሄን አይቶ ደግሞ እኔን እግዚአብሔር ምክንያት አድርጎኝ ከሆነ ሌላ ሰው ደግሞ መጥቶ ይረዳውትና ያቅሙን ደግሞ ያህል ያግዙታል። ባይዘዌ የእናቶች ቀንም እንደመሆኑ መልካም የእናቶች ቀን ክብር እንደዚህ ሆነው እንደዚህ ለፍተው ላሳደጉን እናቶቻችን መኪና መንገድ ላይ አስቆመው ጸበል ቅመሱ እያሏቸው ነው። ወይ ደግሞ እዚህ ወራላችሁ ነው እንጂ በግድ አስቆመው ማለት ነው። ጸበል ኮናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያትሽ ኮናት ያት ያው ማዳዝ ትንሽ አባልከት አረ ታዘዝ አለዛኔ እንዳላችሁ ያው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንደቱ አደረ ማሳውና ከብቱ አብሮነት፣ ህብረት፣ ኢትዮጵያዊነት የሚባለው ነገር እንዳለ በቃ አሁን ላይ ደምቆ የሚታየው ገጠር ላይ። ይሄንን ቪዲዮ ምን ብላችሁ እንደለቀቃችሁት እኔ በጣም ነው የተገረምኩት። እንዳው የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ። የምታናድደው ባይዘው የተናገርከው ብቻ ሳይሆን ፖድካስት አቅራቢው የፖድካስቱ ባለቤት ማለት ነው። ቻናል ከፍታ እንደዚህ አይነት ነገር ለትውልድ የምታስተላልፈው ምን እንማርለት? እሺ ቪዲዮን እኛ ምን እንድንቀስምለት ነው? ምን እንድንማርለት ነው? አወንታ በርሲሳ 5000 ብር አስፈራርቶ ተቀብሎኛል። ስሊፑን አሁን ልልክልህ 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። የሆኑ ሰዎች ግን ጥቆማ ሰጥተው ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። በውሸት እኔ እንድታሰር ለፌደራሎች ጥቆማ አቅርቦ ፌደራሎች እኔን ካሰሩኝ በኋላ ከዛም በኋላ ውሸት ሆኖ እሱን ራሱን ወቅሰውታል ነው እያለች ያለችው። ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታው ያለማንም ፌደራል ግን እንደዚህ ይከሳል ማለት። ከዛ በፊት ግን እኔ እሱንም መተቸቴ ማንንም መደገፌ ሳይሆን ፌደራል አንድ ሰው ወንጀለኛ ነው ስላለው ብቻ ተነስቶ ከመሬት ተነስቶ ፌደራል ፖሊስ እንደዚህ ይከሳል፣ ያአስሮ እንደዚህ እንዲቀጣ ምናምን ያደርጋል። እሱ ነገር ለኔ ጥያቄ ሆኖብኛል። ሌላው ነገር ሰሞኑን አወንታ በርሲሳ ላይ እየተወራ ያለው ነገር በጣም ብዙዎችን ግራ ያጋባ ሆኖ አግኝተነዋል። ለምሳሌ ስሟ ተመጠለው እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አወንታ በርሲሳን እኛ የምናውቀው ሶሻል ሚዲያ ላይ ወንጀለኞችን በማጋለጥ ድምጽ ለሌላቸው ድምጽ በመሆን ነው። አሁን ላይ ግን አንዳንድ ግራ የሚያጋቡ ነገሮች ይታያሉ። ለምሳሌ ለምን ስለነ ኦቪድ አላቀረብክም በማለት እንደዚህ አይነት ነገሮች
እንደዚሁም ስለነ ሲንቄ እንደዛ አይነት መረጃዎች ይታያሉ። በረከት ገበሬዋ ጀግና ሴት እንደሆነች አምናለሁኝ። በብዙ መንገዶች አሳይታናለች። ያንን ራሷንም በበቂ ሁኔታ ዲፌንድ ታደርጋለች ብዬ አስባለሁ። እኔ እሷን ዲፌንድ ማድረግ አልፈልግም። ነገር ግን አሁን ታበርሲሳ በብዙ መንገድ እሷን ስትወነጅላትና ስትከሳት ስለነበር ኤቪደንስም ካለክ ታዲያ ለምን ወጥተህ ከእሷ ጋር ፌስ ቱ ፌስ አትነጋገርም? ራስን ለምን አታነጻም? በሰው ዘንድ ተቀባይነትን አግኝቻለሁኝ ብለህ ግለሰቦችን፣ ድርጅቶችን እያስፈራራክ እየተደራደርክ ገንዘብ የምትቀበል ከሆነ አንተስ ከነሱ በምን ተሻልክ? የብዙ ሴቶች አራያ የምትሆን ሴት ናት ሲባል በተለያዩ መንገዶች በሚዲያዎችና በምናምን ይወራላታል። አሁን ታበርሲሳንም እንግዲህ ታውቁታላችሁ፣ ለተበደሉት ድምጽ በመሆን ነው የምናውቀው። እዚህ ዙሪያ እንግዲህ እርግጠኛ ሆኖ 100% ስለማንም ሶሻል ሚዲያ ላይ ባየነው ነገር ብቻ መናገር እንደማይቻል እኔ በብዙ ነገር ነው የተረዳሁት። በረከት ገበሬዋ እንደምትለው ተበድላለችስ ኦር አሁን ታበርሲሳ እንደተባለው ከባለስልጣናት ብር እየተቀበለ ነው? የእናንተን ሐሳብ ከታች ኮሜንት ሴክሽን ስር አስቀምጡልኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።